ንጉስ አንድ ህልም ረብሾታል። ንጉስ ያችን ህልም ለመተርጎምና ያችን ህልም ለመፍታት ያ ንጉስ መንፈሳዊ አማካሪዎችን ከተማይቱ ውስጥ ያሉ መንፈሳዊ አማካሪዎችን በሙሉ ጠራቸው። ንጉስ ነው፣ መንፈሳዊ አማካሪዎች አሉት፣ መንፈሳዊ ዓለምን የሚያነቡ። አንድ ህልም ረበሸችው። በነገስታትና በተራው ህዝብ መካከል ያለው ልዩነት ምንድነው ካላችሁ፣ ተራው ህዝብ 100 ህልም አይቶ አንድ ነው የማያስታውስም። ንጉስ አንድ ህልም ይረብሸዋል። እግዚአብሔር ምን እያለን ይላል? አምላክ ምን አንድ ህልም ይረብሸዋል። ላይፋችሁ ከተራነት ወደ ንግስና እንዲቀየር ከፈለጋችሁ ህይወታችሁ ላይ ለተከፈቱ መንፈሳዊ ቻናሎች በሙሉ ወይም መንፈሳዊ በሮች በሙሉ ሲሪየስ ሁኑ። ይሄ ሰውዬ አንድ ንጉስ ነው፣ ወንበር ላይ ተቀምጧል። ምንም ያጣው ነገር የለም። አንድ ህልም አየ። በዛች ህልም ተረበሸ። በዚህ ወር ብቻ 10 ህልም አይታችኋል፣ አንዱንም አታስታውሱት። ለመንፈሳዊ ዓለም ሲሪየስ ስላልሆናችሁ ከመንፈሳዊ ዓለም የምታገኙት እርዳታ የለም። ነገስታት ለመንፈሳዊ ነገር ሲሪየስ ናቸው። የሚታየው የእናንተን ቦዲ የሚገዛውና የሚቆጣጠረው ደግሞ የማይታየው የእናንተ አካል ነው፣ መንፈሳችሁ ነው። የማይታየው አካላችሁ ላይ መስራት ያለባችሁ የሚታይ ውጤት ከፈለጋችሁ። የማይታየው አካላችሁ ልክ የሆነ ነገር ከመንፈሳዊ ዓለም ልክ ወደ እሱ ዓለም ሲመጣ ሲሪየስ መሆን አለበት። ምን እየተፈጠረ ነው? ምን እየሆነ ነው? ይሄ ነገር ለምን ጋር መጣ? ምን ማለት ነው? ይሄ ህይወታችሁ ላይ የሆነ ነገር ሲበላሽ፣ የሆነ ነገር ስታጡ ወዲያውኑ መጸለይ ከቻላችሁ ጸልዩ። መጸለይ ችላችሁ እንኳን ወዲያውኑ አብራችሁ ማሰብ የሚችለው ይሄን ነገር ሊፈታ የሚችል የእግዚአብሔር ሰው አለ ወይ ብላችሁ ማሰብ ጀምሩ። ይሄንን ነገር መቀየር የሚችል የእግዚአብሔር ነብይ ወይም የእግዚአብሔር ሰው አለ ወይ? የጥያቄዎቻችሁ ሁሉ መልስ መንፈሳዊ ነው። የሆነ ጥያቄ ህይወታችሁ ላይ ሲፈጠር፣ የሆነ ጉድለት ህይወታችሁ ላይ ሲፈጠር ወዲያውኑ መንፈሳችሁ ማሰብ ይጀምር። ማን ጋር ነው ማጸለይ ያለብኝ? ማንን ነው ጸልይ ማለት ያለብኝ? ማን ነው በዚህ ጉዳይ ላይ ቃል ማውጣት ያለበት? እኔ አሁን ለምጠይቀው ጥያቄ የዛ ጥያቄ መልሱ መንፈሳዊ ነው ብላችሁ የምታምኑ ከሆነ አሁን በህይወታችሁ ላይ መናገር ጀምራለሁ። አይበስብት አጣው ያላችሁት ነገር በፍጥነት እንዲመጣ አዛል አይበስብ ሲከተለኝ ከኋላዬ። ሁለተኛ ነገሥት ምዕራፍ 3 ቁጥር 9 የእስራኤል ንጉስና የይሁዳ ንጉስ የኤዶሚያስ ንጉስ ሄዱ። የእስራኤል ንጉስ የይሁዳ ንጉስና የኤዶሚያስ ንጉስ ሄዱ። የሰባትም ቀን መንገድ ዞሩ። የሰባትም ቀን መንገድ ዞሩ። ለሰራዊቱና ለተከተሏቸው እንስሶች ውሃ አልተገኘም። ለሰራዊቱና ለተከተሏቸው እንስሶች ውሃ አልተገኘም። የእስራኤልም ንጉስ ወዮ! ለእንስሳውና ሰራዊቱ የሚጠጣው ምን የለው? ውሃ የለው። እሺ የእስራኤልም ንጉስ ወዮ! እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን ሶስቱን ነገስታት ጠርቷልና ወዮ አለ። ኦኬ። ኢዮሳፍጥም በርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነብይ በዚህ አይገኝምን አለ። በርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነብይ በዚህ አይገኝምን አለ። ከእስራኤልም ንጉስ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስስ የነበረ የሳፋጥ ልጅ ኤልሳዕ እዚህ አለ ብሎ መለሰ። በኤልያስ እጅ ላይ ከእስራኤልም ንጉስ ምኖች ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ ነበር የሳፋጥ ልጅ ኤልሳዕ እዚህ አለ ብሎ መለሰ። እቺን ቃል በደምብ ስሟት። ከእስራኤል ንጉስ ባሪያ ምንድነው? ሰውየው ምን አለ? በኤልያስ እጅ ላይ ውሃ ያፈስስ የነበረ የሳፋጥ ልጅ ኤልሳዕ እዚህ አለ ብሎ መለሰ። ዳንኤል ምዕራፍ 2 ጋር ከቁጥር 1 እስከ 3 ናቡከደነፆርም በነገሰ በሁለተኛው ዓመት ምን ባለ? በነገሰ። እሺ። ናቡከደነፆርም ህልም አለመ። ናቡከደነፆርም በነገሰ በሁለተኛው ዓመት ህልም አለመ። እሺ። መንፈሱም ታወከ። ምን አይቶ? ህልም አይቶ መንፈሱ ምን አለ? ታወከ። እሺ። እንቅልፉም ከእርሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱ የህልም ተርጓሚዎችንና አስማተኞችን፣ መተተኞችን፣ ከለዳውያንንም ይጠሩ ዘንድ አዘዘ። ንጉሱ ህልሙን ይተረጉምለት ዘንድ ምኖችን ጠራ? አስማተኞችን፣ መተተኞችን፣ ምኖችን? ከለዳውያን። በቃ ጥሩ ቴንክ ዩ። አሁን ያነበብነው የዳንኤል መጽሐፍ ውስጥ አንድ ናቡከደነፆር የሚባል ሰው አለ። በነገሰ ሁለተኛ ዓመቱ ላይ አንድ ህልም አየ። በዛ ህልም ሰውየው ተረበሸ። መረበሽ ብቻ አይደለም፣
ከተማይቱ ውስጥ አሉ የሚባሉ ጠንቋዮች፣ መተተኞች በሙሉ ተሰበሰቡ። ምን ለማድረግ? አንድ ህልም ለመተርጎም። ንጉስ አንድ ህልም ረብሾታል። ንጉስ ያችን ህልም ለመተርጎምና ያችን ህልም ለመፍታት ያ ንጉስ መንፈሳዊ አማካሪዎችን፣ ከተማይቱ ውስጥ ያሉ መንፈሳዊ አማካሪዎችን በሙሉ ጠራቸው። ንጉስ ነው፣ መንፈሳዊ አማካሪዎች አሉት፣ መንፈሳዊ ዓለምን የሚያነቡ። አንድ ህልም ረበሸችው። አንድ ህልም ረበሻቸው። በነገስታትና በተራው ህዝብ መካከል ያለው ልዩነት ምንድነው ካላችሁ፣ ተራው ህዝብ 100 ህልም አይቶ አንድ ነው የማያስታውስም። ንጉስ አንድ ህልም ይረብሸዋል። እግዚአብሔር ምን እያለ ነው ይላል። አምላክ ምን አንድ ህልም ይረብሸዋል። ያ ማለት ለመንፈሳዊ ዓለም ሲሪየስ ነው። ያ ንጉስ ላይፋችሁ ከተራነት ወደ ንግስና እንዲቀየር ከፈለጋችሁ ህይወታችሁ ላይ ለተከፈቱ መንፈሳዊ ቻናሎች በሙሉ ወይም መንፈሳዊ በሮች በሙሉ ሲሪየስ ሁኑ። ይሄ ሰውዬ አንድ ንጉስ ነው። ወንበር ላይ ተቀምጧል። ምንም ያጣው ነገር የለም። አንድ ህልም አየ። በዛች ህልም ተረበሸ። እመኑኝ የዛሬ በዚህ ወር ብቻ 10 ህልም አይታችኋል። አንዱንም አታስታውሱት። ለመንፈሳዊ ዓለም ሲሪየስ ስላልሆናችሁ ከመንፈሳዊ ዓለም የምታገኙት እርዳታ የለም። ይሄ ንጉስ ምን አደረገ? መንፈሳዊ አማካሪዎችን በሙሉ ጠራ። በዛው አጋጣሚ ልንገራችሁ። ሜቢ ፖለቲክስ የምታውቁ ከሆነ አሜሪካ የምትባል ሀገር ታውቃላችሁ? ምን ያህሎቻችሁ አሜሪካ የምትባል ታውቃላችሁ? ትራምፕ የሚባል ፕሬዚዳንት ታውቃላችሁ? ትራምፕ በአሜሪካ ህገ መንግስት ደረጃ የሚታወቅ መንፈሳዊ አማካሪ እንዳለው ታውቃላችሁ? የአሜሪካን መንግስት የሚያማክሩ ደሞዝ የሚከፈላቸው ዋይት ሃውስ ውስጥ የሚኖሩ መንፈሳዊ አማካሪዎች አሉት የአሜሪካ መንግስት። የማለት አሜሪካ ውስጥ ለሚደረግ ለእያንዳንዱ መንፈሳዊ እንቅስቃሴ በሙሉ አሜሪካን መንግስት እነዚህ ሰዎች ስራቸው ምንድነው? መንፈሳዊ ነገር መተንተን ብቻ ነው። አሁን የመንፈሳዊ አማካሪው የትራምፕ አንዲት አሜሪካዊ ሴት ነች። ያለፈው ጊዜ ካምፓላ የሚባል ሀገር ሮበርት ካያንጀ የሚባል የእግዚአብሔር ሰው ጠርቷት እዛ ነበረች። ልክ እሷ ተጠርታ አይ ቲንክ ፓውላ ዋይት እንደዛ ነው ስሟ፣ እርግጠኛ አይደለሁም። ተጠርታ ከአሜሪካ ወደ ዩጋንዳ እንድትሄድ ኢንቪቴሽን ሲደርሳት መጀመሪያ የተደረገው ምን ታውቃላችሁ? ትራምፕ ለዩጋንዳው ፕሬዝዳንት ደወለለት። እንደዚህ ያለው የኔ መንፈሳዊ አማካሪ ኡጋንዳ እየመጣች ነው። ኡጋንዳ ያለው ኢንቫይሮንመንት ለሷ ሴፍ ነው ወይ? እኔ እንደምመጣ አስባችሁ ኤቭሪቲንጉን በዛው ልክ ምን በሉት፣ አቀባበሉ ሁሉ ነገር አድርጉት። መጣች። ወደ 400 እና 500 ሺህ ህዝብ አገልግላ ተመለሰች። ያቺ ሴት የፕሬዝዳንት ትራምፕ አማካሪ ናቸው። ተምሯል። አገሪ ሙሉ ዓለምን ተቆጣጥሯል የምትሏቸው የአሜሪካ የምትባለው አገር ፕሬዝዳንቶች መንፈሳዊ አማካሪ ያላቸው የሚያማክሯቸው ስፒሪቹዋሊ ነው። አሁን ያነበባችሁት ናቡከደነጾር ህልም የሚፈቱለት በመቶ የሚቆጠሩ ሰዎች አሉ። ስራቸው ምንድነው ሲባል ህልም መፍታት። ንጉሱ ህልም ያያል ከመንፈሳዊ አቅጣጫ። ሸክላ ስታይ ትርጉሙ ይሄ ነው፣ ብረት ስታይ ይሄ ነው ትርጉሙ የሚሉት መንፈሳዊ አማካሪ ያላቸው። ሁሉም ምድር ላይ ያለ ፕሬዝዳንት በሙሉ መንፈሳዊ አማካሪ እንዳለው ታውቃላችሁ? ዜጋስ በጸሎት ምን የሚቀየር ነገር አለ ይላል። በእናንተና በእነሱ መካከል ያለው ቢግ ዲፈረንስ ምንድነው? እነሱ ለመንፈሳዊ ዓለም ሲሪየስ ናቸው። አንድ ህልም ይረብሻቸዋል። አንድ ንጉስ አንድ ህልም አይቶ ወደ ኖርማል ስራው አይመለስም። አንድ ህልም አይቻለው ብሎ ያንን ህልም የሚተረጉሙለት ሰዎች በሙሉ ይጠራል። ቅድም አሁን ሁለተኛ ነገሥት ምዕራፍ 3ን ስታነቡ አይታችኋል። ሰራዊቱ ውሃ ጠማው። ትክክለኛ ከብቶቹሳ ውሃ ጠማቸው እና እስራኤል ንጉስ ተነሳና በመካከላችን ነብይ አለ አለ። ምክንያቱም ነብይ ካለ በጥም እንደማንሞት እርግጠኛ ነኝ። በመካከላችን ነብይ አለ ሲባል ቀጣይ ባሪያው ተነሳ። ባሪያ ነው ሰውየው። ተነሳና እንደዚህ አለ። ኤልያስ እጅ ላይ ውሃ ያፈስ የነበረ አንድ ኤልሳ የሚባል ሰው አለ። ምን ማለት ነብይ ነው እንኳን አላለም። ምን ቢመጣ የሚጠቅመን ይመስላችኋል? ስራው እኮ ውሃ ማፍሰስ ነው። ውሃ የሚያፈስ ሰው ውሃ ያመጣል ብለህ ታስባለህ አለው። ባሪያ እንደዛ ነው የሚያስበው። ታች ያለ ሰው የሚያስበው እንደዛ ነው።
ንጉሱ ነብይ ያምጡልኝ ሲል ባሪያው ስለዛ ነብይ የሚያወራው ምንድነው? ውሃ የሚያፈሰው እኮ ነው። ውሃ የሚያፈሰው ውሃ ያመጣል ወይ? ታች ባሉ ሰዎችና ላይ ባሉ ሰዎች መካከል ልዩነት ምንድነው? ታች ያሉ ሰዎች መንፈሳዊ ሰዎችን የሚያዩበት መነጽር የወረደ ነው። ላይ ያሉ ሰዎች ናቸው ሲሪየስ ናቸው። ይሄ ድርቅ የሚያልፈው ይሄ ነብይ ከመጣ ነው ይሏል። አይረሰበት አሜን። ይሄ ድርቅ የሚያልፈው አስቡት። ንጉስ ነብይ ያምጡልኝ እያለ ንጉስ እኮ ነብይ ያምጡልኛል። ባሪያውስ ምንድነው የሚለው? ውሃ የሚያፈስ ሰው ነው። ነብይ እኮ አይደለም አለ ባሪያው። ምንድነው ሲባል ውሃ አፍሳሽ ነው። ቧንቧ ስራ ነው የሚሰራው። ውሃ ማፍሰስ ነው ስራው። ምንም እንትን የለውም። መንፈሳዊ ሰዎችን ክሪቲክስ የሚያደርጉ ሰዎችን አይታችኋል? በህይወት ዘመናቸው ያሳኩት ብቸኛ ነገር ስልክና ላፕቶፕ ብቻ ነው። እሷ ፊት ይቆማሉ፣ ቲክቶክ ላይ ያወራሉ፣ እሷ ፊት ይቆማሉ፣ ዩቲዩብ ላይ። በህይወታቸው ያሳካችሁት ነገር በተላቸው ላፕቶፕና ስልክ ብቻ ነው። እየሰማችሁ ነው? መንፈሳዊ ሰዎችን የሚያዩበት አንግል የተለየ ነው። አንድን መንፈሳዊ ሰው አይተህ የምትሰጠው አስተያየት ንጉስ ነህ ወይ ባሪያ ነህ ያስብልሃል። ባሪያዎች የሚሰጡት አስተያየት አለ። አንድ ንጉስ ነብይ ያለ ሲል ባሪያው መጣና ውሃ የሚያፈስሰው ነው። ምንድነው? ውሃ የሚያፈስሰው ነው። ላብራዲያና ኮሳንታራ ባሻቴ ፕሮኮስታሊክራ አዲያና ኮሳንታራ ባሻቴ ለፕሬደጌዴሌፖስ ራካቶሳ ሊብራዲያና ኮሳታካቴ አሜን አሜን። ሰው ንጉሱ ምን አለ? ነብይ ጥሩልኝ። አንድ ነብይ ከመጣ ከብቶቹም ውሃ አይጠሙም፣ ሰራዊቱም ምን አይጠማም። ንጉሶች መንፈሳዊ ሰዎች የሚያዩበት መነጽር የተለየ ነው። ሄሎ ባሪያዎችስ ውሃ የሚያፈስ ስፒሪቹዋሊ ከመንፈሳዊ ሰው መጠቀም ከፈለጋችሁ የመጀመሪያውን ነገር ልንገራችሁ። የነገስታት አይነት ማይንድ ይኖራችሁ። ህልም የሚረብሻችሁ ሰዎች ሁኑ። በህልም እንቅልፍ የምታጡ ሰዎች ሁኑ። ትናንትና ህልም አይቻለሁ እግዚአብሔር ምን ማለቱ ነው? እኔ ካልተገለጠልኝ አንድ እስኪ መንፈሳዊ የምለው ሰው ጋር ልሂድና ይሄን ህልም ማስፈታት አለብኝ። እንደዚህ አይነት ሰዎች ምን አለባችሁ? አይ ይሄን ህልምማ የዛሬ 2 ዓመት አይቼዋለሁ። ይሄን ህልምማ ከዓመት በፊት እኮ ጌታ ነግሮኝ ነበር። ኖ መጽሐፍ ቅዱስ ናቡከደነጾር ነው ይሁት። ወደ ኋላ ተመልሳችሁ ደግሞ ፈርዖን ይሁት 7 ከብትና 7 ላምና 7 የጠገቡ ላሞች 7 ምኖች የተራቡ ላሞች ህልም አየ። ፔንጤ ቢሆን ህልም ያየው ምንድነው የሚለው? ከብት ነው ምንድነው? ነገስታት ለመንፈሳዊ ነገር ሲሪየስ ናቸው። በዚህ አጋጣሚ ነገር ይሄኛውን ዓለም የሚታየውን ዓለም የሚገዛው የማይታየው ዓለም ነው። የሚታየው የእናንተን ቦዲ የሚገዛውና የሚቆጣጠረው ደግሞ የማይታየው የእናንተ አካል ነው፣ መንፈሳችሁ ነው። ከኔ ጋር ናችሁ? የማይታየው አካላችሁ ላይ መስራት ያለባችሁ የሚታይ ውጤት ከፈለጋችሁ። የማይታየው አካላችሁ ልክ የሆነ ነገር ከመንፈሳዊ ዓለም ልክ ወደሱ ዓለም ሲመጣ ሲሪየስ መሆን አለበት። ምን እየተፈጠረ ነው? ምን እየሆነ ነው? ይሄ ነገር ለምን ጋር መጣ? ምን ማለት ነው ይሄ ህልም? ላፕራካቶሳ ሊብራዲያና ኮሳቴ ለብሮንዶሳ ሊክራዲያና ኮሳ ካታራ ባሻደ አይረሰብ አሜን። አሁን በንጉሱና በባሪያው መካከል ያለውን ዲፈረንስ አሳይቻችኋለሁ። ንጉሱ ውሃን ፈልጋለን ሲል የሄደው ነብይ ጋር ነው። ከብቶቹም እንዳይሞቱ ምኖችም እንዳይሞቱ ሰራዊትም እንዳይሞቱ ምን የዛሬ ሳምንት አንድ ትልቅ የመንግስት ቢሮ የሆነ ጉዳይ ነበረኝና እዛ ውስጥ ማቃቸው ሰዎች ነበሩ። ደወልኩኝ። ስደውል ስልክ አይነሳም። ደና እንደ ሌላ መንፈሳዊ ልጅ አለኝና ደወልኩለት። ስልኩ አይሰራም፣ በሰላም ነው ፈልጌው ነበር አልኩት። ኦኬ ቆይ አጣርቼ ልንገርህ አለኝ። ደን ከሁለት ሰዓት በኋላ መልሶ ደወልኝ። ምንድነው ስለው ሙሉ የዛ መስሪያ ቤት ሰራተኛ እንትና የሚባል ለበይ ጋር ለጾም ጸሎት ሂዷል አለኝ። ታች ያለው መንፈሳዊ ሰዎችን የሚመለከትበት መነጽር ሮንግ ነው። ሶ
ንጉሱ አንድ ነብይ እግዚአብሔር የምንጠይቅበት አለ። እግዚአብሔር የምንጠይቅበት ምን ብለን የምንጠይቅበት? ውሃ እንፈልጋለን ብለን የምንጠይቅበት አንድ ነብይ ያስፈልገን። ንጉስ እኮ ነው። ምን ያስፈልገናል? አንድ ጊዜ የሳውት ሱዳን ምክትል ፕሬዚዳንት ዋኒጋን ያገኘው ሰዓት እንደዚህ አለኝ። ቁጭ ብለን እያወራን ልክ ላስላይ እዚህ ሀገር ምንም መስራት ብትፈልግ አለኝ ስለው ምንም ነገር እረዳሃለን እናግዛለን ምናምን አለኝ። ኦኬ ጉድ። እኔ ምሳሌ አለኝ የሀገሪቷ ምክትል ፕሬዚዳንት እኮ ነው። እኔ ለምሳሌ አለኝ ይሄን ያክል ከብቶች አሉኝ፣ ይሄን ያክል ቢዝነስ አለኝ ምናምን አለኝ። ሰማሁት። አስራቴን የምሰጠው ለቡሽሪ ነው አለኝ። የሀገር ምክትል ፕሬዚዳንት ታች ያለው አስራት ይጠቅማል አይጠቅም የሚል ክርክር ላይ ነው። አስራቴን የምሰጠው አለኝ ቡሽሪ ጋር ነው አለኝ። ሰውየው መንፈሳዊ አይደለም። 10 ሰዓት 15 ሰዓት ተደፍቶ ወይም ከሰኞ እስከ ሰኞ ቸርች አታገኙትም። እኛ አሁን የገባንን ነገር ልንገርህ አለኝ። እሺ አልኩት። በጦርነት ሞክረናል፣ በተማሩ ሰዎች ሞክረናል። ያልሞከረው በመንፈሳዊ ሰዎች ስለሆኑ አሁን ዓለም ላይ ያሉ የሚባሉ መንፈሳዊ ሰዎች በሙሉ ወደ ጁባ ሳውት ሱዳን እንዲመጡ እያደናቸው ነው። ዓለም ላይ ከየትኛውም ኤሪያ ተቀብቶ ለሚመጣ ሰው በሙሉ በራችን ክፍት ነው አለኝ። ንጉስ ነው። ሜንታሊቲውን እያያችሁ ነው። ዛሬ እንደዚህ አይነት ማይንድ ካላችሁ ከብቶችም እየሞቱ ነው፣ ውሃ የለኝም። እኔም ልሞት ነው፣ ውሃ የለኝም። ቤተሰቤም ሊሞት ነው፣ ገንዘብ የለውም። እኔም ፋይናንሻል ነገር እየሰራ አይደለም፣ ብዙ ነገር እየወደመ ልጠፋ ነው የምትሉ ሰዎች ካላችሁ አንድ መስራች ልንገር፣ የሚያስፈልጋችሁ በላይፋችሁ ላይ እግዚአብሔርን ወክሎ የሚናገር አንድ ነብይ ነው። አሜን። ዛሬ በእናንተ ህይወት ላይ እናገራለሁ፣ በእናንተ ህይወት ላይ እናገራለሁ። ፕሮፌሳይ ዳዲ ከማጠብቁ ስፍራ ምንጮች መፍለቅ ይጀምራሉ። ከማጠብቁ ስፍራ ገንዘቦች መምጣት ይጀምራሉ። ከማጠብቁ ስፍራ የእናንተ በረከቶች መምጣት ይጀምራሉ። አሜን። የእናንተ በረከቶች መምጣት ይጀምራሉ። መምጣት ይጀምራሉ። አሜን። አሜን። ፓሪካቶ ሳሊ ብራዲያና ኮሳላ ፓራዲያ ኮሳ ፕሮፌሳይ ዳዲ ቁጭ በል። ጋሽ በቀለ ወልደ ኪዳን ምን ያህሎች ታውቁታላችሁ? ጋሽ በቄን ወይም ጋሽ በቀለ ወልደ ኪዳን የዛሬ 3 ሳምንት እሳቸው ጋር አብረን ነበር። በቅርብ የለቀቁትን ኢንተርቪው ሰምታችኋል። እዛ ውስጥ ያልተናገሯቸውን አንዳንድ ነገሮች ሲናገሩ ነበር። ምን እንዳሉ እንገራችሁ። ፕራይም ሚኒስተሩ አለ በአመት 2 እና 3 ጊዜ አገለገሉ የሚባሉ ትልልቅ አባቶችን ቤተ መንግስት ጠርቶን እግራችንን ያጥባል አለ ፕራይም ሚኒስተሩ። ምን ቢገባው ነው ይሄን የሚያደርገው? ላይ ያለ ሰው ያገለገሉ ሰዎችን ሽማግሌ ሰዎችን ሰብስቦ በአመት 2 እና 3 ጊዜ እግራችንን ያጥባል። ኢንተርቪውን ሰምታችኋል? ያጥባላል። አሁን ይሄንን ብናገር እሳቸው ደስ ላይላቸው ይችላል፣ ግን መናገር ስላለብኝ ነው የምናገረው ብሎ ተናገሩ። ከዛስ ከስር ያለው ምን ይላል? እሳቸው እኮ ስተዋል ይላል። በህይወቱ ምን ብቻ እንዳለው ያሰው እንዲሁ አይቼው እነግርሃለሁ። ልክ ስድቡን አይቼ ልክ ሲጨርስ እነግርሃለሁ። ቢኮዝ ባሪያዎች ምን እንደሚያወራ ቃለሁ። የንጉሱ ባሪያ ንጉሱ ምን አምጡልኝ ነው ያለው? ነብይ አምጡልኝ። ባሪያውስ አይ እኔ እኮ ምን በሰፈር ውስጥ ያልፉ ሁሉ ጊዜ ማን ለሚያፈስ ያ ማለት ያ ባሪያ ምን ያላችሁ እንደተቃለች። ከዚህ ንጉስ በላይ ብዙ እድል ነበረው ማንን የሚያገኝበት? ኤልሳን የሚያገኝበት። ባየው ቁጥር ግን የኤልሳ ዋጋ ገብቶት አያውቅም። ባየው ቁጥር ኤልሳ ዋጋ ገብቶት አያውቅም። ያቺ የንግስት ሴት ልጅ የልደቷ ቀን የደነሰች ሰዓት ዳንሳ የጨረሰች ሰዓት ንጉሱ የመንግስቴን እኩሌታ ሰጥሻለሁ ነው ያላት አይደል? የመንግስቴን ምን ያ ማለት የእናቷ ባል 5 ሀገሮችን ነበር የሚያስተዳድረው። ያ ማለት 2 ሀገር ተኩል ምልሻለሁ ሰጥሻለሁ። 2 ሀገር ተኩል ዋጋ ያለው ነገር ጠይቅኝ አላት። ከዛ እስኪ እናቴን ላማክራት አለች። እናቷ ጋር ሄደች። የ2 ሀገር ተኩል ዋጋ ያለው ነገር ምንድነው ስላት፣ እሱ ቀላል ነው የዮሐንስ ጭንቅላት ነው አለቻት። የዮሐንስ ጭንቅላት ላይ ያለው ቅባት ከ2 ሀገር ይበልጣል። የ2 ሀገር ዋጋ የዛ ሰው ቤተ መንግስት ውስጥ ያሉ ሰዎች የመንፈሳዊ ሰው ዋጋን ያውቃሉ። የመንፈሳዊ ሰዎችን ዋጋ ያውቃል። ከስር ያሉ ሰዎች ይሄማ ውሃ የሚያፈሰው፣ ይሄማ ለፋይናንስ ብቻ የሚጸልዩ ሰው ነው ይሏል።
ላብራዲያና ኮሳን ታራባካታ ላባሲያቴ ፋይናንሻል ነገራቱ ሲመጣ ይቻላል። I receive it. Amen. የእናንተ ፋይናንሻል ነገር ሲለቀቅ አይቻለሁ። ሲለቀቅ አይቻለሁ። ሲለቀቅ አይቻለሁ። ሲለቀቅ አይቻለሁ። I receive it. ሲለቀቅ አይቻለሁ። Amen. ቁጭ በሉ። ቲቢ ጆሹዋ ሳውት ሱዳን የምትባል ሀገር የመጣ ሰዓት በግል ጄት ነበር የመጣው። መጣ። ከጄቷ ከመውጣቱ በፊት የፕሬዝዳንቱ ፕሮቶኮሎች መጡ። ቲቢ ጆሹዋ ሊያወርዱ። ቲቢ ጆሹዋ እንደዚህ አለ፣ ፕሬዝዳንቱ እዚህ ፕሌን ውስጥ ካልገባ አልወርድም አለ። ፕሮቶኮሎች በፍጹም አይሆንም አሉ። በፍጹም አይሆንም። ፕሬዝዳንቱ ውስጥ ገብቶ እኛ ሳንፈትሽ ፕሌን ውስጥ ገብቶ ሰምቲንግ ቢሆን ሰበብ። ሰውየው ሳልቫኪር ካቶሊክ ነው ሰውየው። ከዛ አያቸውና ምንድነው ሲላቸው ሚስተር ፕሬዝዳንት እሳቸው ካልገቡ አልወጣም ብሏል። እኛ ቀድመን ሳንገባ እርሱ አይገቡም አሏቸው። ችግር የለውም አሏቸው። ለኔ በዚህ ነብይ እጅ መሞት ክብር ነው። ውስጥ ገብቼ እንኳን የሚገል ከሆነ እናንተ አታስፈልጉም እኔ እገባለሁ አለ። ፕሮቶኮሎቹ የነብዩ ዋጋ አይገባቸውም። ፕሬዝዳንት ግን ያውቃል። ላፕራካት ትልቁ ዲፈረንስ ያ ነው። የእናንተ ፋይናንሻል በር ሲከፈት አይቻል። አሜን አሜን። አንድ ጊዜ ሮበርት ካያንጃ የሚባል አንድ እግዚአብሔር ሰው አንድ ምሽት ስብሰባ ተካሄደ። እዛ ስብሰባ ላይ ሩዋንዳ የምትባልና ኡጋንዳ የምትባል አገር ላይ ሊፈጠር ያለ አንድ ጉዳይ ነበር። እዛ ኬዝ ላይ ስብሰባ ተፈለገ። የተፈለጉት እሳቸው ናቸው እና ከቤት አጣርፏቸው ወጡ። ከቤት አጣርፏቸው ሲወጡ ምን እንደተፈጠረ እንገራችሁ። ፓስፖርት አልያዙ። ፓስተር ሙሴቪኒ ለአንድ ጉዳይ ይፈልጎታል። የዩጋንዳ ፕሬዝዳንት በፕሮቶኮል ታጅበው ሄዱ። ኤርፖርት ሲደርሱ ፓስፖርት የለም። ኢሚግሬሽኖች ፓስፖርት የላቸውም እሳቸው ያልፉ ምናምን ሲሉ ፕሬዝዳንቱ አንድ ትንሽ የብጣሽ ወረቀት ላይ ያው ብሎ ፈረሙና አሳልፉት አለ። ከዩጋንዳ ጋር ያለውን ነገር ነው ኃላፊነት ወስዳለሁ። ሰውየው ወጣ። ልክ ሩዋንዳ ሲደርስ በጌታ ፊት ነው ነገራችሁ። ሩዋንዳም ሲደርስ ፖል ካጋሜ ወረቀት ላይ ፈረመና ይግባ ሲወጣም በዚህ ፔፐር ይውጣ ብሎ ፈረመላቸው። አስቡት፣ ሌላ ሰው ያለ ፓስፖርት አይገባም። ነግሬያቸዋለሁ። እሳቸው ጋር ሲሄድ ያጋጠመኛል። አይ ቲንክ 4 ዓመት ነው 5 ዓመት ይሆናል። ኡጋንዳ የምትባል ሀገር ሄድኩኝ። አንድ ፕሮግራም ነው ያገለገልኩት። ደን ማረፍ ፈለኩ 2 ሳምንት 3 ሳምንት እና ሄድኩኝ እሳቸው ጋር ፕሮግራም ቀጠሮ አስይዤ እሳቸው ጋር ሄድኩኝ። ቸርቻቸው ገባሁ። ቸርቻቸው ስገባ ቸርቻቸው ትልቅ ነው። አዲስ አበባ ዩኒቨርሲቲ ያክላል በሉት። አንድ ሰው በር ላይ ጠበቀኝ። እንደዚህ ስለው የእሳቸው የግል አሲስታንታቸው አማካሪያቸው ጋር ወይም ፐርሰናል አሲስታንታቸው ጋር ወሰደኝ። ከዛ እሳቸው ፕሮግራም እስከሚጨርሱ ይጠብቃቸዋለኝ። ኦኬ ደን የእሳቸው ፐርሰናል አሲስታንት ጋር ማውራት ጀመረ። ዴቪድ ሞኮኮ ይባላል። ላስት ታይም ኢትዮጵያ መጥተው ነበር እሳቸው እንዲመጡ ፕሮግራም ለማስተባበር እና ዴቪድ ሞኮኮ ጋር ማውራት ጀመረ። ስለ አገልግሎት የጠይቀኝ ዩቲዩብ አሳየሁት። ኤቭሪቲንግ እንትን አልኩት። ፓወርፉል ምናምን እያለ እያወራ ላስ ላይ በጣም እድለኛ ነህ አለኝ። ዩ አር ላኪ አለኝ። በጣም እድለኛ ነህ ሲለኝ የመሰለኝ ምን እንደነበር ታውቃላችሁ? በጣም እድለኛ ነህ ሲለኝ እሳቸው ትልቅ የእግዚአብሔር ሰው ናቸው እና ኦራል ሮበርትስ ጋር ያገለገሉ ሰው ናቸው። ትልቅ የእግዚአብሔር ሰው ስለሆኑ ሜቢ እሳቸውን በማግኘት ይሆናል እድለኛ ነህ ያለኝ ብዬ አስቤ ኦኬ ቴንክ ዩ አልኩትና ለምንድን ነው ግን እድለኛ ነህ ያልከኝ አልኩት። ምን እንዳለኝ ታውቃላችሁ? ዛሬ አለኝ የ6 ዓመት ጾም ጸሎታችን የምንጨርስበት ቀን ነው አለኝ። 6 ዓመት ሙሉ ሰውየው ከሀገር ሳይወጡ በየቀኑ ከሰኞ እስከ ሰኞ ህዝቡን ይዘው ጾም ጸሎት ላይ ናቸው ለ6 ዓመት እና ዛሬ የምንጨርስበት ቀን ነውና የመጨረሻውን በረከት የምንቀበልበት ቀን ስለሆነ በጣም እድለኛ ነኝ። አየው በእሳቸው ተደነኩኝ። ሰውየው ባወራው ነገር ተደነኩኝ። እንደዚህ አይነት ሰዎችን ነገስታት የሚያዩበት መነጽር የተለየ ነው። ተራ ህዝብስ ህይወታችሁን የሚለውጠው ነገር ምንድነው ካላችሁ ለመንፈሳዊ ነገር የምትሰጡት ዋጋ ነው ላይፋችሁን የሚቀይረው። ለመንፈሳዊ ነገር የምትሰጡት ዋጋ ላይፋችሁን ይቀይሯል። ለመንፈሳዊ ነገር ትንሽ ቫሉ ካላችሁ ቫላችሁም ልክ እንደዛው ነው የሚሆነው። ለመንፈሳዊ ነገር የምትሰጡት ትርጉም ቢግ ከሆነ የእናንተም ላይፍ በዛው ልክ መቀየሩ አይቀርም። በዛው ልክ መቀየሩ አይቀርም።
ምሳሌ sometimes አንዳንድ ሰዎች እዚህ መተው like አሁን ፈውሳችሁን ተቀበሉ ሲባል ፕሮፌቲክ ኤችአይቪ ተፈወስኩ ብለው ይመሰክራሉ አይደል የሆነ ሰው እዛ ጋር ይቀማል አሁን ምንድነው ተለፍልፎ የሚፈጠር ነገር አለ ደግሞ ይላችኋል ዩሲ ለመንፈሳዊ ነገር የሆኑ ሰዎችና የሆኑ ሰዎች የሚሰጡት አስተያየት ባሪያዎችና ነገስታት የሚሰጡት አስተያየት ዛሬ እንደ እግዚአብሔር ነብይ በላይፋችሁ ላይ ለመተንበይ ነው የመጣው ይሄን ልንገራችሁና ከዛ ወደ ጸሎት ገባለሁ በህይወታችሁ ላይ ልክ እንደ እዛ ንጉስ ውሃ ጠፋ ሰራዊት የሚጠጣ የለው ከብቱ ጠፋ የሚጠጣ የለው እሱ ምን የለው ለዛ ነገር መልስ የለው ወዲያውኑ ትዝ እንዳለው ታውቃላችሁ ወዲያውኑ የተቀባ ሰው አለ ወይ የሚለው ትዝ አለው ህይወታችሁ ላይ የሆነ ነገር ሲበላሽ የሆነ ነገር ስታጡ ወዲያውኑ መጸለይ ከቻላችሁ ጸልዩ መጸለይ ችላችሁ እንኳን ወዲያውኑ አብራችሁ ማሰብ የሚችለው ይሄን ነገር ሊፈታ የሚችል የእግዚአብሔር ሰው አለ ወይ ብላችሁ ማሰብ ጀምሩ ከኔ ጋር ናችሁ ይሄን ነገር መቀየር የሚችል ምን የእግዚአብሔር ነብይ ወይም የእግዚአብሔር ሰው አለ ወይ ማይንዳችሁ ወዲያውኑ ይሄን ነው ማሰብ ያለበት ምክንያቱም ለጥያቄዎቻችሁ መልሱ የጥያቄዎቻችሁ ሁሉ መልስ መንፈሳዊ ነው ሶ የሆነ ጥያቄ ህይወታችሁ ላይ ሲፈጠር የሆነ ጉርለት ህይወታችሁ ላይ ሲፈጠር ወዲያውኑ መንፈሳችሁ ማሰብ ይጀምር ማን ጋር ነው ማጸለይ ያለብኝ ላፕራዲያና ኮሳንታ ራባሽ ማንን ነው ጸልይ ማለት ያለብኝ ማን ነው በዚህ ጉዳይ ላይ ቃል ማውጣት ያለበት ላፕራካ ቶንዶሮ ቦሳካ ታራባሽ I receive it እኔ አሁን ለምጠይቀው ጥያቄ የዛ ጥያቄ መልሱ መንፈሳዊ ነው ብላችሁ የምታምኑ ከሆነ አሁን በህይወታችሁ ላይ መናገር ጀምራለሁ I receive it አጣው ያላችሁት ነገር በፍጥነት እንዲመጣ አዛል I receive it ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ